እሷም ጽጌረዳም ገንዘቡን ያመጣሁት ተሰርቼ ነው ትላታለች ማለት ነው። እንግዲህ ከምን ስራ አገኘሽ? የት አመጣሽ? እንዴት ልታገኙ ይቻል ስትላት እሷም ግዴታ ድግና ዲፕሎማ ብቻ አይደለም ገንዘብ የሚያስገኝና ሰርቼ ነው ትላታለች። እንግዲህ እናቷም እውነት ነው እኔም ገንዘብ የማመጣው በዲፕሎማ ወይ በዲግሪ አይደለም የቤት ሰራተኛ ሆኜ ነው እና በተለያየ አቅጣጫ ብንሰራ እንለወጣለን ትላታለች ማለት ነው። እንግዲህ እናቷ በጣም ምስኪን ሰው ነች። በቤት ሰራተኝነት ነው የምትተዳደረው። ጽጌረዳም ደግሞ ከውጭ ሀገር ከመጡ ተመራማሪዎች ጋር እነሱ ጋር ቋንቋ በማስተርጎምና በማገዝ እንግዲህ ገንዘብ እንደሚከፍሏት እነሱ የሚፈልጉት ቋንቋ ላይ በጣም ፐርፌክት የሆነ ሰው ከሆነ ደህና ክፍያ እንደሚከፍሉ ነው። እሷም ደግሞ በጣም ጎበዝ ልጅ ስለሆነ በዛ ምክንያት እንግዲህ ክፍያ ባለደሞዝ ሆናለች ማለት ነው። እንግዲህ ጽጌረዳ አሁን ላይ የጽጌረዳ እናት ከነፌቨን ቤት ነው ተቀጥራ የምትሰራው። እንግዲህ ጽጌረዳና ነብዩ ይዋደዱ ነበር፣ ይፋቀሩ ነበር። ነገር ግን የፌቨን እናት ጽጌረዳን እንዲተዋት ነብዩ በማድረግ ፌቨንን እንዲያገባት ነው እየጣሩ ያሉ ማለት ነው። እንግዲህ እሱ ግን ነብዩ ግን የሚወደው ጽጌረዳን ነው። እንግዲህ በዚህ ምክንያት እናቷን ጽጌረዳ እንውጣ እዚህ ቤት እንግዲህ የራሳችን ስራ ሰርተን እንለወጥ፣ የራሳችን ኑሮ እንኖር ትላታለች ማለት ነው። እንግዲህ እናቷም እዚህ ጊዜ የለንም፣ ተረጋግተን ማሰብ አለብን፣ አሁን መውጣት የለብንም ትላታለች ማለት ነው። እንግዲህ እናቷ የው ኑሮ ይከብደኛል ብላ ስለፈራች ነው በቤት ሰራተኝነት ሆና ልጇን ለማገልገል የፈለገችው፣ ልጇን ማገዝ የፈለገው። ልጇ ደግሞ በተቃራኒው እንግዲህ ደሞዝተኛ ሆናለች። በምትችለው አቅም እየተሯሯጠች ገንዘብ እያገኘች ነው ማለት ነው። እንግዲህ ከዚህ ቤት በመሆናቸው ብዙ ጦስ እንደሚመጣባትና ብዙ ነገር እየሆነች እንደሆነም ምንም እንዳልተመቻትም ጽጌረዳ ትነግራታለች ማለት ነው። እንግዲህ ከዚህ ቤት ስለቆዩ ብዙ ችግር ውስጥ ገብተዋል ማለት ነው። በዚህ ምክንያት እንግዲህ እናቷ ለምን የሚበላ አላመጣልሽም ከዛ ሁሉ ስትላት ጽጌረዳም ማረፍ ነው የምትፈልገው፣ ማረፍ ነው የምፈልገው ትላታለች። በዚህ ምክንያት እንግዲህ እናቲቱ እንግዲህ ሲርብሽ ትበያለሽ፣ ችግር የለም ልግባ ወደ ስራዬ በማለት እንግዲህ የቤት ሰራተኛ ስለሆነች እንግዲህ ተነስታ ወደ ስራዋ ትሄዳለች። ጽጌረዳም እንግዲህ ከዛው ገደም ብላ ማሰብና መጨነቅ ትጀምራለች ማለት ነው። በዚህ መሀል እንግዲህ ፌቨን እንግዲህ ለነብዩ ስልክ እየደወለች ትጠይቀዋለች። እየሄደችም ይሄን ልስራልህ ይሄን ላድርግልህ እያለች ከጎኑ እየሆነች እንግዲህ እሷን ብቻ እንዲያፈቅራትና እሷን እንዲያስብ እንግዲህ እያደረገችው ነው ማለት ነው። እንግዲህ በመደወል የት ነው ያለኸው? የት ሆነ ነው? እንዴት ነው? እንደ ቀልድ አትታከም፣ የሆነ ሰው ሊጎዳህ ቢሆንስ? እንደዚህ እየተጎዳህ ነው፣ ሐኪም ቤት ሂደህ ታከም፣ ራስክን ጠብቅ ምናምን በማለት እንግዲህ ያሰበች በመሰል ፌቨን እንግዲህ የነብዩን ልብ ለመስረቅ እየሞከረ ነው ማለት ነው። እንግዲህ ነብዩም አትጨነቂ ፌቨን፣ ችግር የለም እኔ ምንም አልሆንም ይላታን ማለት ነው። እንግዲህ ነብዩም እዚህ የደረሰው ሌባ ናቸው እንደዚህ ያደረጉት፣ መታወቂያውን አይተው ምን ብለው ምን ነገር ግን እሱን ጎርተውት ሌላ ነገር ግን የወሰዱት ነገር የለም፣ መታወቂያ ብቻ ነው የወሰዱበት ማለት ነው። ይህ ምክንያት እንግዲህ ለፌቨን በጣም ግራ አጋብቶታል። እንዴት እንዲህ ሊሆን ይችላል? እንዴት ሌባ ቢሆኑ ሁሉንም ኪሱን አይተው ብር ይወስዱበት ነበር፣ ግን መታወቂያ ብቻ ወስደው ብቻ እና ደብድበውት ጥለውት ነው የሄዱት። ይህንም ሲያወራ አባቱ ተደብቆ እያዳመጠው ነበረ። እንግዲህ አባቱም ይፈልጋል እንዲጋቡ ፌቨንና ነብዩና ፌቨን እንግዲህ እንዲጋቡ አባቱም ይፈልጋል። ለዚህም እንግዲህ ተደብቆ እያደመጠ በጣም ደስተኛ እየሆነ ነው ማለት ነው። እንግዲህ ጉዳዩን እንደተራ ነገር ማየት እንደሌለበትና ካሁን በኋላ ተጠናክሮ ክትትል ማድረግ እንዳለበትም ትነግረዋለች ፌቨን።
እንግዲህ በጣም ስለደከመው ማረፍ እንዳለበትም ይነግራታል። እሷም እሺ ብላ ደህና ደር በማለት ስልኩን ይዘጋሉ ማለት ነው። እንግዲህ ፌቨን ጥሩ ስራ እየሰራች አይደለችም። ጽጌረዳን እንዲተዋት እያደረገች ነው ማለት ነው። እንግዲህ ነብዩ እዚህ ላይ ማሰብ እንዳለበት እንትን ብሎ እያሰበ ነው ማለት ነው። ምንድን ነው ማን ነው ሊጎዳኝ የፈለገው? ይሄ ነገር እውነት ነው? ፌቨን እንዳለችውም ሊጎዳኝ የፈለገ ሰው ነው እንዲህ ያደረገኝ ማለት ነው በማለት እንግዲህ መጨነቅ ይጀምራል ማለት ነው። ስለ ጽጌረዳ ማሰብ ይጀምራል። ጽጌረዳ ምግብ ስትሰራ ጽጌረዳ ያለውን ነገርም እንግዲህ እሷን ለመጠራጠር እየሞከረ ነው ማለት ነው። እንግዲህ ድሮ የነበራቸው ህይወት ጽጌረዳ ቤት ስትሄድ እሱ ቤት ምግብ ሰርታ ምን ብላ እንትን ትላለች ማለት ነው። ተሎ ታስቀምጥለታለች፣ ትንከባከባለች ምናምን እና በዛም ሰዓት እንግዲህ ትምህርት ቤት መሄድ ስላለባት እሱ የተመታ ቀን እሱ ያስታወሰ ያለው እንግዲህ እሱ የተመታ ቀን እሷ ተሎ ምግብ ሰርታለች፣ ተሎ ፈጥና ወጥታለች እና እንግዲህ ይህንን ነገር ከሱ ጋር ሊያያይዘው ነው ማለት ነው። በዛም ሁኔታ እንግዲህ ጽጌረዳም እንግዲህ በፊት እነሱ ጋር ነው ተቀጥራ ከነብዩ ቤተሰቦች ተቀጥራ ስትሰራው ነው የነበረ ማለት ነው። እና በዛም መሀል እንግዲህ እሷ ወደ ውጭ ለመውጣት እየተቻኮለ ስለነበረ ምግብ አቅርቢልኝ ሲላት እሷም ማቅረብ አልፈለገችም። እኔ ስነጋገር ምግብ ማቅረብ ሳይሆን ምግብ መስራት ነው፣ አቅርበት መብላት ትችላለህ እያለ መቀደር ትጀምራለች ማለት ነው። እሱም ደግሞ እሺ እንስማማ እጨምራለሁ እኔ አቅርቢልኝ አንቺ ነሽ እንድታቀርብልኝ የምፈልገው ይላታል። እሷም ደግሞ ችግር የለም አንተ የምትለውን ሰምቼ ካልተስማማሁ እነግርሃለሁና ያንተን ደሞዝ የምትከፍለውን ንገረኝ ትለዋለች። እሱም ደግሞ እሺ ብሎ ዋጋሽን አንቺ ተናገሪ፣ አንቺን ዋጋ እኔ አላውቀውም፣ ዋጋሽን ራስሽ ከፍ አድርጊው ትለዋለች ማለት ነው። እንግዲህ እሱም በቃ ቀልድ ነው ያዝከው ልሂድ ትለዋለች። እሱም ደግሞ ልተር ስትል እያዝ በማድረግ በቃ እጨምርሻለሁ ችግር የለም በማለት እንግዲህ ብር ለመጨመር ብር አውጥቶ ይሰጣታል። እሷም ደግሞ የስራዋን ብዛት አንድ ባንድ ማብራራት ትጀምራለች። 200 ብር አይበቃኝም ጨምረኝ ትለዋለች ማለት ነው። እንግዲህ ስለ የዋህነቷም ደግሞ የዋህ ነኝ 200 ብር ጨምረና አቀርብላለሁ ትለዋለች። እንግዲህ እዚህ ላይ እሷ ቀልድ ነው እየተቀላለዱ ነው እንጂ የእውነት ብር ልታስጨምረውም አልነበረም። እንግዲህ ራስህ አቅርበህ መብላት ትችላለህ፣ እኔ እየቀለድኩ ነው አላቀርብም ትለዋለች። እሱም ደግሞ እንድትቆይ ስለፈለገ ነው እንጂ ብር ሊያስጨምራት አይደለም፣ ወይም ደግሞ ብር ሊጨምራት አይደለም፣ ወይም እሷ ልታስጨምርም ፈልጋ አይደለም። ነገር ግን እሱ እንድትቆይለት ነው ይሄን ሁሉ ነገር ወሬ የሚያበዛው ማለት ነው። በዚህም ማለት እንግዲህ እሱ እኔ እንድትቆይ ፈልጌ ነው እንጂ ብር ልጨምርሽም ወይም ደግሞ እንድታቀርብልኝ ፈልጌ አይደለም ይላታል። በዚህ መሀል አባትየው መጥቶ እንግዲህ ኮሽታ ያሰማል። በዛን ሰዓት ያስደነግጣቸዋል ማለት ነው። እሷም ወደ ስራዋ ትዞርና ስራዋን መስራት ትጀምራለች። በዚህ መሀል አባትየው ይቆጣቸዋል። ምክንያቱም ጽጌረዳና ነብዩ ፍቅረኛሞችም ሆነ ባለትዳሮች ቅርርብነትም እንዲኖራቸው አይፈልግም አባትየው። ምክንያቱም እሷ ሰራተኛ ስለሆነች ይህን ነገር አይፈልገውም ማለት ነው። በዚህ መሀል እንግዲህ ስራ ጨርሰሽ ከሆነ ሂጂ፣ አልጨረስሽ ከሆነ ግን ማለት ይጀምራል ማለት ነው። በዚህ መሀል እንግዲህ እሷ ስራ ጨርሻለሁ፣ የምታዘዘው ነገር ካለም እሰራለሁ፣ ችግር የለም ትለዋለች ማለት ነው። እሱም አይ ከጨረስሽ ሂጂ፣ ምንም አልፈልግም ይላታል። ምክንያቱም እንዲቀራረቡ ጊዜ እንዲኖራቸው አይፈልግም። በዚህ መሀል እንግዲህ ነብዩ በመሳል እኔ
አሞኛን ጉንፋንና የዝንጅብል ሻይ ታፍላልኝ አባቴ ትቆይ ይለዋል ማለት ነው። በዚህ መሀል አባትየው እንግዲህ መንቃት ይጀምራል። መንቃት ይጀምርና እንግዲህ አባትየውም እንግዲህ ጉንፋን ከያዘውማ ታፌለታለሽ ወይ ይላታል። እሷም እሺ ትላለች። ምክንያቱም ደግሞ ይዘዋን ሁለታቸው ታሞ አይደለም ማለት ነው። በዚህ መሀል አባትየው መቼም እያሳለው ጥለሽው አትሄጂም፣ ስለዚህ አፊለት እኔም ልተኛ በማለት አባትየውም እንግዲህ ወደ ክላሱ መሄድ ይጀምራል ማለት ነው። እንግዲህ ይህንን ነበር ሁለታቸውም እያስታወሱ የነበረ ይሄን ትውስታ ነበር ማለት ነው። እንግዲህ እዚህ ጋር ጽጌረዳ ሄቨንና ነብዩ ተቀራርበዋል። በዚህ ማለት እንግዲህ ጽጌረዳ ብቻዋን ናት ማለት ነው። ሁለታቸውም አላስቀርቧትም። ነብዩ ቢወዳትም ሁለታቸው ግን ችግር ተፈጥሮን መቀራረብ እንዳይችሉ ተደርገዋል ማለት ነው። በዚህም ማለት እንግዲህ ማልቀስ ትጀምራለች ጽጌረዳ። እኔ ነኝ ጅል ሰው ያመንኩት ለምን ሰው አመንኩ እያለች ማልቀስ ትጀምራለች ማለት ነው። ከዚህ ሁሉ ግን ሁለታቸው ተቀራርበው መነጋገር ቢችሉ ችግሩ መፍታት ይችሉ ነበር ማለት ነው። በሶስተኛ ወገን የምናስገባው ነገር ህይወታችን ይበጠብጣል ማለት ነው። ይሄ ነበረ የእሷን ህይወትም የበጠበጠባት። ሶስተኛ ወገን ማስገባቷ የእሷን ህይወት በጣም እንዳይገናኙ አድርጓቸዋል ማለት ነው። እንግዲህ ጽጌረዳና እናቷም ተኮራርፈው ነበረና እንግዲህ እናቷ የነፌቨን ሰራተኛ ናት ማለት ነው። እነፌቨን ቤት ምግብ እየሰራች እያለች ሄዳ እናቴ ስትላት የኔ ልጅ መጣሽልኝ ወይ ትላታለች ማለት ነው። እንግዲህ ፌቨንም ያኮረፈኝ እናቷ ያኮረፈቻት ስለመሰላት በጣም በደስታ ትዋጥና እናቴ አንቺ ኮርፌው ለቀቀሽ ማለት ነው፣ ተውሽልኝ ማኩረፉን ወይ ትላታለች። እናቲቱም ምንም አማራጭ የላትም። እንግዲህ እናቶች በእኛ የመጨከን አንጀት የላቸውም ማለት ነው። በዚህ ማለት እንግዲህ እኔ ባንቺ አልጨክንም እኮ ልጄ በማለት ደስታዋን ትመልስላታለች ማለት ነው። እንግዲህ ለፌቨን ከሁሉም ነገር በላይ የእሷ ማኩረፍ በጣም እንደሚጎዳትም ትነግራታለች ማለት ነው። እንግዲህ ፌቨን ጽጌረዳ እንድታገባ እናቷ